ኢሞሽናል አትሁን ማረጉት ነገር ፈጣሪ ኪዩ ኦሮሞስ ምንም አይነት ክፉ ያወራውት ነገር በከነዛ ከእናንተ ከምትጠሩት ውጪ ራሱ ማአት ብሔር ብሔረሰቦች ጋር አንድ ላይ ተቃቅፈን ነው የኖር ነው። ወላሂ እኔ ስራዬን ጨርሻለሁ። ከዚህ በኋላ ማውራው ነገርም የለኝም። ፍቱኝ። ከዚህ በኋላ ምንም ማውራው ነገር የለኝም። በቃ ያ ነገር እንዲቆም ነበር፣ ወደ ሌላው እንዳይተላለፍ ነበር፣ ሌላው እንዳያልቅ ነበር፣ ተያይዘን ማይሆን ነገር ውስጥ እንዳንገባ ነበር። አሁን ቆሟል። አሁን እኮ ኦሬዲ ጨርሰናል እኮ። ለምንድነው ያልሰፋው? ለምንድነው ሀገር ያላለቀው ነው? እናንተ ወጣችሁ በግል የምትሰድቡኝ ለምንድነው? ሁለተኛ ደግሞ እከሳሃለሁ እንከሳሃለን ምናምን ወሬ ምንም እንትን የለው ጥቅም የለውም። መጥቶ መክሰስ የፈለገ ሰው እኔም በውስጥ ማናገር ይችላል። አድሬሴን ልክላችኋለሁ፣ አይዲን ልክላችኋለሁ። ክሰሱኝና ከዛ በኋላ እኔ ልጠየቅበት በተናገርኩት ነገር እኔ ልጠየቅበት ክሰሱኝ። ወሬ ምንም ጥቅም የለው። አድሬሴን መታወቂያን ሁሉ ነገር እንልክላችኋለሁ። ክሰሱኝ። ትርጉም ዳይሬክት ነው የተረጎምኩኝ። ሁለተኛ ለምንድነው ቆይ ጥያቄ አለኝ። እኔ ከተረጎምኩት በላይ በአፋን ኦሮሞ ቁጭ ብሎ አብራርቶ ጥሩ አይደለም ወስዳችሁ አሁን ደግሞ ከአማራ ጋራ ልታገናኙን ነው ልታጨራርሱን ነው ብሎ በኦሮምኛ እየየ ብሎ የሆነ የአርሲ ልጅ እያለቀሰ ቪዲዮ የሰራውን ለምንድነው እንደዛ አላሉም ብላችሁ ልጁን ሄዳችሁ ያልተከራከራችሁት? እኔን ስልክ ስታወሩ ለምንድነው በአማርኛ ሂደ የተናገርኩ ትሉና ምን ችግር አለው በአለም ቋንቋ ራሱ ቢነገር ደግሞ ትላላችሁ? አይጋጭም። ላይክ ልጁን ሄዳችሁ ተቃወሙት። እኔ የለጠፍኩት ልጅ ዱይት አድርጎ በአፋን ኦሮሞ አብራርቶ ጥሩ እንዳልሆነ ነገ ይሄ ነገር ለአገር መጥፋት ምክንያት እንደሚሆን ለተናገረው ልጅ መልስ አልሰጣችሁትም፣ አልተናገራችሁትም። እኔን ግን ትናገሩኛላችሁ። ለምን ንገሩኝ። ሁለተኛ እኔን የማትወዱኝ ለምን እንደሆነ እኔ ልንገራችሁ። ኦሮሞ ለምን እንደማትወዱኝ ልንገራችሁ። እኔ ጎጥ የለኝም፣ ሆምለስ ኦሮሞ ነኝ። ጎጥ የለኝም። ሌላው በስመ ጅማ ግር ብሎ የጅማ ልጅ የሆነውን ይይዛል ደግፎ፣ የሸዋው ደግፎ ይይዛል። የእንትኑ እኔ የኔን ሰፈር እንኳን ስለማታውቁ ነው። እኔ እኮ እኔንም እኮ ሰፈሬን ወጥቼ ብናገር እኮ ግርሳ እኮ ይኖራል እኮ። ኪያ እንዲህ ስለሆነ ነው፣ ኪያ ወለጋ ስለሆነ ነው፣ ኪያ ሸዋ ስለሆነ ነው ብላችሁ እኮ ትደግፉኛላችሁ። ግን አልነግራችሁም። ምንም ጥቅም የለውም። እናንተም አልጠቀማችሁም፣ ተገዳደላችሁበት እንጂ አልጠቀማችሁም። እናንተንም ተገዳደላችሁበት እንጂ ይውጣላችሁ። ኦሮሚያ ነው የተወለድኩኝ። ሀገሬን አልናገርም፣ ቀበሌን አልናገርም። እንደ ሀገር ደግሞ ከሀገር ውጭ ስጠይቁኝ ደግሞ ኢትዮጵያ ነው የተወለድኩኝ፣ ኢትዮጵያዊ ነኝ። እንደ ዓለም ወደዚህ ወደ ሌላኛው ውጭ ሀገር ደግሞ ከመጣን አፍሪካዊ ጥቁር ነኝ። ዳሴን አልናገራትም። ኢሞሽናል አትሁን ነገር ፈጣሪ ኪዩ ምንም አይነት ክፉ ያወራውት ነገር በቃ እነዛን ሰዎችን እንትን በሉ ነው ያልኩኝ። አቲካኒ እንደጎጎርደኝ ዳቲኪያ ኦሮሞ እንዴት ነው የሚሳደበው? እኔ ራሴ ኦሮሞ አይደለሁ ወደ ያቃለው እኮ ኢሞሽናል መሆን አይጠበቅብንም። እዚህ ጋር ፕላትፎርሙን እስከተጠቀምን ድረስ የህዝብ ልጆች ነን። እዚህ ጋር ገባ? ማንም ሰው ወጥቶ የተሰማውን የመናገር መብት አለው ስላንተ ገባ? አኩማ ሲጀጀን ከነቲ ነምኒ ሲጥቄሱ ለሚርገጉቱ ቀባ አቲ ፐብሊክ ዳሃጀ ታቴፉ እነዚህ ነገሮች አንተን የሚያስጨንቁ ከሆነ ግን ቲክቶክን አጥፍተ ነው መጥፋት ያለብን። ይሄንን ላንተ መናገር አይጠበቅብኝም። አንድ ሁለተኛው ደግሞ ማህበረሰቡን ያናድደው ነገር ምን እንደሆነ ታውቃለህ? ኪያ እዚህ ጋር እውነቱን ነው የምነግርህ። ምክንያቱም ይሄ መቆም ስላለበት እዚህ ጋር እንዲሰፋ አልፈልግም። ያው ለአንተ እዛ ጋር በተረጎምከው ሰዓት በምን አንግል እንደተረጎምከው እኔ አውቃለሁኝ። ሲነን እናውቃለን። ማንም ቆሻሻ የአርሲን ኦሮሞ ሊወክል አይችልም። እንደዛ ብያለሁ እኮ እኔ ቪዲዮ ላይ አስጨርሰኛ አቲ በዛ ሰዓት አንተ አሁን ኢሞሽናል እንደሆንከው ሁላ ኢሞሽናል ነበር አንተ በዛ ሰዓት በነገሩ አናዶ ተናደ ነፍስ መጥፋቱ አናዶ ኢሞሽናል ታቴ ሚራከ ሲፈመለ አንስ የሮባዬ ጎምቢ ከሚያረፍሰኔራ እኙማ ኮን አረፍሰኔ አላስ አንተ እዚህ ጋር ኢሞሽን አትሁን። አንሞ ጋፈነ ሚዱ ዱአቲ ነማ ከሰኮት ዳጋሜት ከረከናም በኤ ኢሜመለ አንድ ጊዜ መናገር ይቻላል? አንዴ ኪያ እሺ አወራ። በመጀመሪያ ደረጃ ኪያ
አንተ ወንድ ልጅ ነህ፣ ማልቀስ አይጠበቅብህም። እሺ ወንድ ልጅ ይህንን ሪከርድ አድርገው እንደዚህ እልህ ውስጥ ገብተህ የምታደርገውን ነገር እንትን ነው የሚሉብህ። ይህንን ነገር እንድታደርገው እድል አልሰጥም፣ አታድርግ በመጀመሪያ ደረጃ። ሁለተኛ በዚህ አጋጣሚ ለምን በእኛ ቋንቋ አልተናገርክም በሌላ ቋንቋ ተናገርክ ለሚለው እንኳን ደግ አደረክ። የተናገርከው እዛ ጋ አንገት ያርክፉ ጠላት ስለተቃወምክ ባለ አንድ ቋንቋ አይደለም በዓለም ቋንቋ ተናግሮ እነዚህን ክፉ ሰዎች ማውጣት የአንድ የኦሮሞ ልጅ ትክክለኛ ባህሪው ነው። እሺ የአንድ ለሰው ነፍስ የሚጨነቅ በሌላ ሰው ገዳፋ ጣጣው የኦሮሞ ህዝብ ላይ እንዳይመጣ የሚያደርግ የጀግና የኦሮሞ ልጅ ውጤት ነው። የሰው መሆን ብቻ አይደለም። በነዛ ባለጌ ሰዎች በሚመጣ ችግር የኦሮሞ ህዝብ አንድ ሰው ዋጋ መክፈል የለበትም። እንዲህ የተባለ ነው ብለህ ቪዲዮን ያሳየው። ያንን 1000 ጊዜ ደጋግመ ማሳየት ነበረብህ። እኔ እያሳየው ነው፣ እየተናገርኩ ነው። ይሄ ማለት ኦሮሞን ያስከብረዋል እንጂ በቋንቋ እዛ ጋር ዓለም እያየው እየተረጎመ የሚያርደውን ነገር እያዩ መናገር ሲያቅታቸው በቋንቋ ለምን አልተነገረም? ይሄ ጽንፈኛ የሆነ የችግር ነው። ለችግር ሲሆንና መጥፎ ነገር ሲሆን በቋንቋ መናገር ይሄ እኮ ዓለም እኮ የጮህበት ነገር ነው። ሰው መሆን እኮ በቂ ነው። ለዚህ ማልቀስ የለብም። በሌላ ነገር ተሳስተ ከሆነ አላቅም፣ ምን ብለህ እንደሆነ አላቅም። ቪዲዮ የሰራኸው ቪዲዮ ያየሁት ግን በኦሮምኛ እንደዚህ ነው ያሉትን በ80 ቋንቋው በ86ቱ ኢትዮጵያ ውስጥ ባለው ቋንቋ አይደለም በዓለም ቋንቋ ወጥቶ እነዚህ ሰዎች ብልግናቸው ተነግሮ ከኛ እንዳልተፈጠሩ ጭምር ተነግሮ ተለቅመው ወጥተው መሰቀል ነው ያለባቸው። ዛት ሴት መሰቀል ማለት ነው፣ አይደለም ልታለቅስ ማለት ነው። ከዛ ውጪ ግን የተሳሳትከው ነገር ሌላ ነገር ካለ የተናገርካቸው ነገሮች ካሉ በውይይት በንግግር ሌላም ሰው ሳይሰማ በምክክር እኛም ሰፉ ቀብና አደቀብና ከሰን ወልደበኔ ሲረፈና ማለ ያ ተስፌ አንድ ጥያቄ ልጠይቅህ ከይቅርታ ጋር ይቻላል? ጠይቅኝ፣ ደስ ይለኛል። እሺ አሁን ይኸውልህ ለምሳሌ የሆነ ለምን ምሳሌ ልውሰድ፣ ዳይሬክትሊ ይሄንን ልጠይቅህ እንጂ የሆነ ግለሰብ ኤግዛምፕል ነው። እሺ የአርሲ ተወላጅ ነው እንበል እና የሆነን ሰው ይገለዋል። አሁን በተባለው መልኩ እዚህ ፐብሊክ ይሆናል ማለት ነው። ልጁ የአሩሲ ስለሆነ ብቻ እኔ እዚህ ወጥቼ ሶሪ አፋን ሞት እንዱበድ ፕሊስ አሞስ ሞዱ ለምን ታው ለምን ማፈን አፋን ኦሮሞት እንዱበድ አፋኑ መሳኒ ተንዱበዳኒ አፋኑ መሳኒ ተናን ደገፈደሚቲማ አፋን ረኮተ ኤምቤ ኩኑ ብረት ሲርና ማለ ኢላ አይ አከስናን ጀዳኒ ስሉማቱም ወደገፈዱ ስትል ማቲ ኖ ዲሲ ቆይ አኒፈት ወጋሜ ቀዱበን ላይክ 3 አመት ምናምን ፍሬንድ ነን አይደል? እኔና አንቺ ጥያቄ ነው ታስጠፋኝ ሁሌ እኔ አንተ ሸዋኔ አንተ ወለጋኔ አንዴ ጥያቄ ነው ታስጠፋብኝ። ያው ችግር የለውም ለመፍትሄ ስለሆነ ተጠይቀሽ ተወላጅ ስላጠፋው ጥፋት ስለወነጀለው ወንጀል እኔ እዚህ ጋር ወጥቼ አንድ የአርሲ ኦሮሞዎች ሰው አርደዋል እና ሌላው ኦሮሞ እንዲካተት አንድ አማራ ገለን እንትን እንበል እናሳያቸው። ከዛ እነሱ የወለጋ ኦሮሞ የሸዋ ኦሮሞ አይሉም ሁሉንም ነው የሚጨርሱት ብል ኖርማል ነው? ይሄ ኖርማል አይደለም። መግለጽ ያለበት እንዴት ነው መሆን ያለበት? እንደዚህ እየተንጫጫን ያለ ነው ሰው እንደዚህ እየተንጫጫ ያለው ለዛ ነው። አሁን ያገላለጽ ችግር ነው ይሄኛው መሆን ያለበት። እኔን ብትጠይቅኝ አሁን ለምጠየቅሽኝ መልስ እዚህ ጋር እየተናገሩ ያሉት የትም ይወክሉ የትም ቦታቸውን መጥቀስ ሳይሆን ድርጊታቸውን መጥቀስ ነው ለህዝብ የሚያስፈልገው። ሊገሉ ነው እነዚህ ልጆች። እነዚህ 2 ልጆች የምታዩቸው የትም ይሁኑ የትም የሰው ልጅን ለማጥፋት እየተመካከሩ ነው ብሎ ነው መተርጎም ያለበት። እንግዲህ ይኸውልህ እዚህ ጋር የትርጓሜው ስህተት እንኳን ቢሆን ይቅርታ ተጠይቆ እንደዚህ ነው ተብሎ ይሄንን ማህበረሰብ ማስቆም ይቻላል። ምክንያቱም ይሄ ትርጓሜ ስህተት ነው ተብሎ ይሄ ነገር አይታለፍም። ወደፊት ነገ የሆነ ሰው ይሄን አሁን ከጠቀስኩልህ ማህበረሰብ አንድ ሰው ቢገድል ሙሉ ያ ማህበረሰብ ሊጠላ በተገኘበት ሊጸየፍ ሊገደል ሊንቋሸሽ አይገባም። ይሄ ነው አሁን እየተደረገ ያለው። ገባህ አይደለ? ለዚህ ነው ኪያ ላይ ሰው እየተነሳ ያለው ማለት ነው። ትርጓሜው ስህተት መሆኑን ታይቶ ይሄ ነው ትርጓሜው አንደርስታንድ አድርገሻል ላይ ባይደው አንድ ነገር ልንገር ወይ ሳምተሻል አንድ ጊዜ ተናገር ያኔ ኪያ ጌታ ምስክሬን ቢያጠፋ ይሄንን አጠፍታ አርመናል ወይ
ስለዚህ መስመሩን እናስተካክለው። ይኸውልህ ኪዩ አሁን ምን አለ መሰለ እነዚህ ነገሮች እኮ አድርገው ምን ይመጣል መሰለ መጀመሪያ ያደረጉት እነማን ናቸው ተብሎ በሀገር ውስጥ ስም የተሰጠን ነገር አለ አይደል? እነንትና ተብሎ አንድ ያ ነው። በሰፈር የተለያየንበትን ነገር አስበው የተገዳደሉት ማን ናቸው ተባለ። እንደ አገር እንደ ዓለም ስታስበው ደግሞ ኢትዮጵያውያን ናቸው ተገዳደሉ የሚባሉት አይደል? እንደዚህ ያደረጉ የሚባለው እያንደ ግንዛቤያቸው ይለያያል። አሁን እኔ በጣም ከሚያስጠላኝ ነገር ገንዱማን ወልቆጎኔ እዚህ ጋር ተለያይቶ ያርሲ እንትን እየተባለ እንዲህ የሚደረገው ነገር ምን አይነት ነገር መጥቶብን ነው መጀመሪያ ለመከፋፈል ያበቃን? የመጀመሪያው ትልቁ ጥያቄ ነው። ሁለተኛ በዚህ መልኩ በእንደዚህ አይነት ግፍ መደረጉ የምን አይነት የሰው ባህሪ ነው? ይሄ ነው የሚያንገበግበኝ። ከዛ ውጪ ያለውን ነገር ለማስተካከል በሰፈር እየተከፋፈሉ እርስ በርስ በእንደዚህ አይነት ጭካኔ የሚያደርገው ነገር ተልኮ ምንድነው? ውስጡ ምንድነው? ምን ሊሰራብን ነው የሚለውን ነገር እንዴት ነውስ መነጋገር ያለብን ነው ትክክለኛ ጥያቄ መሆን ያለበት። ከኋላ ማን ነው የሚዘውረው? እነዚህ ልጆች እንዴት ነው አስተዳደጋቸው? ምን ሊያመጡብን ነው እንደዚህ እየተከፋፈሉ ያሉት? ሲጀመር የ11ዱም እዚህ ጋር ያለው ኦሮሞ የሐረርጌ የወለጋ በመባባል ውስጥ ምንድን ነው የሚተርፈው? ዓለም አንድ በሆነበት ዘመን ላይ በሰፈር ተከፋፍሎ መገዳደል የሚያመጣው ለውጥ ምንድን ነው? ይሄ የኛ መገዳደል ሌላው ላይ ተጽዕኖ እየፈጠረ እያንዳንዱ አረብ ሀገር የሚሰራ ሴት ኢትዮጵያ እየተባለ መከራውን እያየ ነው። ስንት እህቶች ወንድሞች አሉ መከራቸውን የሚፍለፉ 14 15 ዓመት እየሰሩ በተከበሩበት ቤት በጋራ መኖር አይችሉም። ኦሮሞ እንደዚህ እየሆነ ነው፣ አማራው እንደዚህ እየሆነ ነው እየተባባሉ እርስ በርስ ሁለት ብሔር እንኳን ያሆኑት አንድ ቤት መስራት እስኪያቅታቸው እንቅልፍ መተኛት እስኪያቅተን ድረስ ነው የተጨነቅ ነው። ይሄ እኮ የአንድ አካባቢ ጉዳይ አይደለም። ስለዚህ ኪዩ ስተቱን እዛ ጋር የሆነ አካባቢ ጠርተ ከሆነ ለዛ ሶሪ በል፣ ምንም የተለየ ነገር የለውም። ምክንያቱም አካባቢውን ለማስቀረት ነው የምንሄደው። ጉዳዩን ነው ማጥፋት ያለብን። ሁለቱ ልጆች ከአርሲ እንደሆነ ስሉ ከአርሲ ሁለት ልጆች እነዛ ምክንያቱም በሁለት ጎራ እየተጣሉ ስለነበረ ከነዚህኛው አሁንም ስም አልጠራም ከነዚህኛው ጎራ ሲያወራ ከዛን ከአርሲዎቹ ጎራ ነበር ይሄኛው ያወራው አርሲ አልኩኝ። አርሲ ማለቴ ስህተት በቃ ሜንሽን ማድረግ አልነበረብህም ከተባለ አርሲ በማለቴ ይቅርታ። ይሄው አፋኑ ማማራተኒስ እንጀዴ አፋኑ ማማራተኒስ ይቅርታ ኢፈማ ወንተ በርባደኑ ቀብዱ ከነብራ ገሩ አካ በቃ ኡቱ ዱጋ ከሰን ቤኩ አካኒ ከሲኮ በዳ ኢንተርኔቱ ቤክተኑ አካሲት ዴሙን ከሰን ገሩ ባጉማ ባጋን ኮፌስ አሁን አንተ ማልቀሱን ቶ ይኸውልህ ክፉ እንዳልሆንክ እናውቃለን። የሚያቀሰው ነው የሚያውቅ። በነገር ላይ የሚጠላ ሰው እንዲወዳ አታድርግ። የተሳሳትከው ከህዝብ ጋር የሚያጋጭ ነገር ከሆነ ማንም ከህዝብ በላይ አይደለንም። ገባህ አይደለ? ለዛ ነው ሪስፔክት ማድረግ ያለብን። እንዴ ህዝብ ከሆነማ ላይክ ማንም ነገር ነው ማክበር ያለብን እንጂ የተለየ ነገር ስለሆነ አይደለም። አንተ በንጹህ የተባለውን ነገር የተረጎምከው ነገር ልክ ነው። ከዛ ውጪ ግን የተረጎምኩት ባይጋይ ማናቸውም አልተቃወሙ እንትን ስህተት ነው አላሉም። መጥቶ ፊት ለፊቴ ላይ የተተረጎሙት ያንን ነገር ደግሞ በቃ ሶሪ ማለት ትልቅነት ነው። ወንድሜ አታልቅስ። አይኖ በብዙ ነገሮች ውስጥ ሰው ሊጥል ሲፈልግ ይመጣብሃል፣ መልኩንም ቀይሮ ይመጣብሃል። ዛሬ የሰደበህ ነገ ነው የሚያሞግስህ። አንተ ለነፍስ ይኸውልህ ስትቀበር የምትቀበረው የራስ ሜትር ተቆፍሮልህ ነው። ምንም ይዛ አትሄድም። እዛም ስትሄድ ምን ሰርተሃል ምድር ላይ ተብለህ ነው የምትጠየቀው። ምንም የተለየ ነገር የለም። በተፈጠረብን ነገር በተፈጠረ ልዩነት ውስጥ በሚሰጡን አጀንዳው ስለምንታጨቅ ነው መከራ እየዘነበብን ያለ ነው። ተከፋፍለን መከራ ውስጥ ገባ ነው። ያው ከነ ዩኒፎርም ከስራ ቦታ ነው የገባው። ስለዚህ አብሽር እሺ መውጣት እንዳለብኝ ደግሜ እላቸዋለሁ። ሲፉዬ አልተው ምኑ ነው ቅርታ ቆይ ቅርታ ዝም ብሎ ይቅርታ በጣም አሁን እውነት ከስራ ቦታ ነው። በጣም ሁሉም ሰው እንደዚህ ህዝቡ በጣም ደብሮታል ምናምን ሲባል እስከ ዛሬዋ ድረስ እኔ የትውልድ ሀገሬን ኢቭን ሚየኔ ካድኩኝ ትናንትና በእኔ ምክንያት እኔ የወጣሁበት ማህበረሰብ እንዲሰደብ ስላልፈለኩ በጣም ብዙዎች ደግሞ አብረን ያደግነው ልጆች ታቁኛላችሁ። በጣም ከብዙ ማህበረሰብ ጋራ ይሄ ሶስቱ የሚጠሩትንም ብሔሮችን ታይ ምናይ ውጪ ከላይ
ከብዙ ከእናንተ ከምትጠሩት ውጪ ራሱ ማአት ብሔር ብሔረሰቦች ጋር አንድ ላይ ተቃቅፈን ነው የኖርነው። ወላሂ ይሄ እንድትወዱኝ አትወደዱኝ ማላችሁም አይደለም። ኦሮሞን አሳልፌ መስጠት ኦሮሞን ለማሰደብ ተውትና ለምን አቅጤማ ላ እዶ ከነታመስ የሆነ አማሪፋን ጀደ ዋኒስን ከፈውፍ ኦሮሚፋን ንስን ይብጀላ ዳቄ አፋና ማራቲን እትሙንኮ እስንቲ ጭሜ ዮካንን ሞ እስን አርሴ እስን ሳልፈጂሴ እስን ጪጋሲሴ ሚቲ ይፈማ ጉዳ ማሊፍ ቢይፊ ሙኪ ነመቲ hinjigin ይጀዳ ኦሮሞን ሶ ይፈም እስንቲ ዳጋሚ ታና ወንቲ ኩኒ የቹ ጋሩ አኒ ልቡ ላይክ ልቡ ረከቱ ልቡ ኢልሞ ረከቱ አዳ ኮረክና ባፈዳ ኦፊ ኮቲ ፍኛ ደንቁ ፈተ ቢያ አረባቲ ተሰደዳ ጅርቱ አካ ሂምባኔፍ መሌ akkasinitti yaaddan maaliif utuun poolitikanyaa ta'ee way mana keenya ariyatame mana oromoo keessa nama ariyatame way ta'e mucaan poolitikaa isaa hojjetaa jira ani nama